ኦኬ ዛሬ የምንመለከተው ሰዎች ኃጢአት ቢሰሩ አላህ ምን ድረስ ይታገሳል የሚለውን የምንመለከተው ይሆናል ማለት ነው። እና እንደዛ ነው የዛሬ ቶፒካችን። የክርስትናው አምላክ ኃጢአት እየሰራን ሲታገሰን የሙስሊሞች ውስጥ አምላክ የሚያመልኩት የሚገዙት አምላክ ብለው የሚከተሉት ምንድነው የሚያደርጋቸው? ወይም ደግሞ ካዲ ያሉትን እንዴት ነው የሚያደርጋቸው የሚለውን ዛሬ የምንመለከት ይሆናል ማለት ነው። የምንዳስስ ይሆናል። ቶፒካችን ይሆናል ማለት ነው። ኢቢንት ሀቢብ ሳቢር ሁላችንም ሰላም ብያለሁ። ጓደኛ መጣችሁ። ስለዚህ እንዳልኳችሁ ቶፒካችን ኃጢአት ሲሰራ አላህ ምን ድረስ ይታገሳል፣ ወይንም ደግሞ እንደ እስልምና አስተምሮ እኛ ካፊር ተብለን ነው የምንፈረጀው። እኛ ካፊር ከሆንን እኛ ካፊሮችን አላህ በህይወት ያቆየን ለምንድን ነው? እንደ እስልምና አስተምሮ ለምንድን ያቆየን የሚለውን የምንመለከት ይሆናል። እንደ ክርስትናስ አንድ ሰው ኃጢአት ይሰራል። ኃጢአት ሰርቶ ወይንም ደግሞ ክደት ውስጥ ሊገባም ይችላል። ከአዲም ቤተሰብ ውስጥ ተወልዶ በዛው የቤተሰቡን የክደት አስተምሮ ሊያደርግ ይችላል። ፈጣሪ እንዴት ታገሰው? እንዴትስ እስካሁን አቆየው? እንዴትስ በእድሜ ለእድሜ ጨመረለት? ለምንድን ነው ይህንን ያደረገው ፈጣሪ የሚለውን እናያለን ማለት ነው። ለምሳሌ አንድ ሰው በ20 ዓመቱ ላይ ክደትን ቢጀምር 80 ዓመት 70 ዓመት ሙሉ ለምንድን ነው ፈጣሪ የሚታገሰው? እንደ ክርስትና ነው። እንደ እስልምናስ አላህ ለምንድን ነው እስከ 70-80 ድረስ ያቆየው? የእኛና የነሱ የምንቆይበት ኮምፕሊትሊ የተለያየ ስለሆነ ማለት ነው። እሱን የምንመለከት ይሆናል። እሱን የምንማማርበት ቶፒክ ነው ዛሬ ማለት ነው። ክርስትናው ጋር ለምንድነው የምንቆየው? እስልምናው ጋር ሰዎች ኃጢአት ሲሰሩ የሚቆዩት ለምንድን ነው የሚለውን የምንዳስስ ይሆናል ማለት ነው። ኢቢንት እንኳን ደህና መጣሽ። የልብሱን ጫፍ ብነካው። ሀቢብ ሰላም ብያለው። እፎይ እንኳን ደህና መጣ። ሰላም ለእናንተ ይሁን ብያለሁ። ታች ያላችሁ ዩቲዩብ ለምትከታተሉ ሙስሊሞች፣ ክርስቲያኖች ሰላም ለእናንተ ይሁን ብያለሁ። እፎይም ሰላም ብያለሁ። ዴቫ ያመን ሁላችሁ እዚህ ያላችሁ ሰላም ብያቸዋለሁ። ክርስቶስ ይብዛል። እንኳን ደህና መጣ ሀቢብ ወንድማችን። መልካም እንግዲህ ቶፒኩ ገብቷቸዋል ብዬ አስባለሁ። ሰው እንደ ሙስሊሞች እኛ ካፊር ነን። ካፊር በመሆናችን ለምንድን ነው አላህ ያቆየን በህይወት? ወደ ንስሐ እንድንገባ ነው ወይንስ ይበልጥ ኃጢአት እንድንሰራ ነው? እነሱ ደግሞ እንደኛ አስተምሮ እነሱ በክደት ውስጥ ያሉ አሕዛቦች ናቸው። ፈጣሪስ እንደኛ አስተምሮ እነሱ በህይወት እንዲኖሩ ያቆያቸው ኃጢአት ላይ ኃጢአት እንዲጨምሩ ከዛ በደንብ ይበልጥ ኃጢአተኛ እንዲሆኑ ነው ወይንስ የንስሐ ህይወት አንድ ቀን እንዲያገኙ ነው? ይህንን የምንመለከተው ይሆናል ማለት ነው። እንደ ክርስትናው እንደ እስልምናውም ያለን አስተምሮ። ሳቢር እንኳን ደህና መጣ። ሁሉ ተማም አላችሁ? አለን ሽክራ አለን። ምንድነው ርዕሳችሁ? ርዕሳችን ዛሬ አላህ ሰዎች ኃጢአት ሲሰሩ እንደ እስልምና አስተምሮ ወይንም ደግሞ ካፊር ሲሆኑ፣ እኔ ካፊር ነኝ እንደ እስልምና አስተምሮ አይደለ?
እሺ ካፊሮችን በህይወት የሚያቆያቸው ለምንድን ነው? እሱ አላህ የቀመሙ የካዱ ሰዎች እናንተስ አምላክ አለን ብላችሁ የምታመልኩት እኛ በተቃራኒ ነን። ለምሳሌ ክርስቲያን አይደለንም። እኛንስ ለምን ተውን? እሺ ለምን ያጠፋን ከዚች ምድር? እሱን መልስላለኝ። በህይወት ያቆየብህን መልስላለህ። አንተ መልስልኝ ነው። አይ የኛው እነሆ ቅኑ መንገድ ከጨለማው መንገድ ግልጽ ከሆነ በኋላ የፈለገ ይመን የፈለገ ይካደ፣ እነሆ ለጠማማዎች ወይንም ለካህዲያን ገሃነም አዘጋጅተናል ያለ ይናገራል እኛ አምላክ። የእናንተውስ እንዴት ነው? እሺ ኦኬ። ስለዚህ ካህዲያንን ያቆየባቸው ገሃነምን ለመሙላት ነው ማለት ነው። አዎ ገሃነምን እሞላለሁ ብሏል። ምክንያቱም ቃል ኪዳን ስለያዘ ለገሃነም ማለት ነው። ከሰዎች እና ከጅኒዎች ገሃነምን መሙላት ቃል ኪዳን ኦልሬዲ ስለገባላት ራይት። በአጠቃላይ በእኔ ላይ የማያምን ሁሉ ገሃነም ይገባል ብሏል። የእናንተ ንገረኝ። ይሄ እንደዚህ ነው። እኛ ይኸው እንዴት ነው? እሺ እኛን ኢየሱስ ክርስቶስ ለምን ተዋን? በዚህ ምድር ላይ ለምን ያጠፋ ነው? እኛ ክርስቲያን አይደለን ሙስሊሞች ነን። ክደናል በኢየሱስ ክርስቶስ አምላክነት። ያ አሁን የኔ ፖይንት ምን እንደሆነ ታውቃለህ? እንትና ካላመንክ ገሃነም ትገባለህ። የኔን መለስኩልህ እኮ አላህ የፈለገ ይሁን የፈለገ ይካድ ብሏል። ይህ የአንተ ምርጫ ነው። አስገድደው አይ አላመነም ወደ ወንፋት አለበት የሚባል ነገር የለም። ለዛ አላለም አምላካችን። ቅኑ መንገድ ከተገለጸ በኋላ የፈለገ ይመን የፈለገ ይካድ። እሱ እኮ ነው፣ ሌላ ምንም ጥያቄ የለም። እንደዛ ነው። የኔ ጥያቄ እሱ ሳይሆን የኔን ጥያቄ በደንብ አላገኘሁም። ያ የፈለገ ይመን የፈለገው ያላመነማ ያ ገሃነም ይገባል ኦልሬዲ። ያ ግን ያላመነው በህይወት እንዲቆይ ያደረገበት ምክንያት አላህ ሰውየው ምን እንዲያደርግ ነው? ንስሐ እንዲገባ ነው ወይንስ ኃጢአት ላይ ኃጢአት እንዲጨምር? አይ ኃጢአት ላይ ኃጢአት ይጨምር ንስሐ እንዲገባ ሳይሆን ንስሐም ከገባ ይቀበላለሁ ብለዋል። እኛ መንገድ የተውበት በር ክፍት ነው፣ ወይም የንስሐ በር ማለት ነው። አንተ ልትሞት አንድ ክንድ ብትቀር ወይም ስትሞት ንስሐ ከገባ ከተመለስክ ምህረት ታገኛለህ። አንተ ደግሞ አይ ከላይ አላመነም አጥፋው ከምድር ለምን አጠፋው የምትለው የአንተ ጥያቄ ነው ይሄ። ስለዚህ ልሞት ስል ንስሐ ብገባ አላህ ይቀበለኛል ማለት ነው። ልክ ሊሞት ሲያስጨንቀኝ ንስሐ መጨረሻ ላይ በአላህ ካመንክ ችግር የለም። እኛ እስልምናችን የተውበት በር ክፍት ነው። እንደዚህ ነው ሃይማኖታችን። ስለዚህ ልሞት ስል ስለዚህ በአላህ አምኛለሁ በመሐመድ ምናምን ካለ ይማራል ማለት ነው። አይዋ በአላህ አምነህ ከሞትክ ችግር የለም። ሩህሩህ ነው ጌታችን፣ ታውቃለህ ይሄን። ስለዚህ አላህ ግን እንደዚህ ያላለውም። አላህ ሩሩ ያልሆነውን አንተ ሩሩ እያደረግከው ነው ማለት ነው። ሱራ 4:18 ክፈትልኝ ታሳየ። ቀጥታ ካርታው ዘጋጭ ነው። ሊሞት ሲል በአላህ ካመነ ገነት ይገባል፣ አምኗል፣ ይቀበለዋል ብሎናል። ቁርአን እንደዛ አይደለም ወንድሜ። ከቁርአን ጋር ነው ቀጥታ የምትጋጨው። ኦኬ አንብበው ይሄን ክፍል አንብብ ራስህ አንብብ። እኔም አንብብ አልችልም። ጸጸትን መቀበል ለነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣበት ጊዜ ልበበል ሊሞቱ ሲሉ ቢጸጸቱ አላህን ጌታ ነው ሙሐመድን እንዲህ ነው ቢሉ ይቀበላቸዋል ብለህናል አይደለ? ጸጸትንም መቀበል ለነዚያ ኃጢአቶችን ለሚሰሩ አንዳቸውንም ሞት በመጣበት ጊዜ እኔ አሁን ተጸጸትኩ ለሚልና ለነዚያም እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። ይህ እኮ ምን ማለት ነው? አንተ ከሃዲ ለምሳሌ ማለት ነው። ለሁለቱም ነው ያለው። ከሃዲ ሆኖ ለሚሞትም ተጸጽቻለሁ ብሎ ለሚሞትም ለሁለቱም አንድ ነው። ላንብብልህ ደግሜ ምን መሰለህ? ስማ ልንገርህ
ጨርስ። ምክንያቱም ተጸጽቶ አላህ እንደዚህ ነው ብሎ ከሞተ አልከን ገነት ይገባል ብለህ አልከን። ጸጸትንም መቀበል ለነዚያ ለነዚያ ኃጢአቶችን ለሚሰሩ ኃጢአት ሰሩ አንዳቸውንም ሞት በመጣባት ጊዜ ኃጢአት ይሰራሉ፣ ሞት መጣባቸው። በሚመጣበት ጊዜ እኔ አሁን ተጸጸትኩ ለሚል ለነዚያ ለነርሱ ካዲዎች ለነዚያም ሁለተኛ ማለት ነው ካዲዎች ሆነው ሳይጸጸቱ ለተጸጸቱትም ላልተጸጸቱትም ሆነው ለሚሞቱ አይደለችም። አንደኛይቱ አካል ኃጢአት ሰራ፣ ተጸጸተ፣ ሊሞት አደጋ ሲመጣበት ወይ የሆነ ነገር ሲሆን ተጸጽቻለሁኝ፣ ስለዚህ አላህ እንደዚህ በለኝ ብሎ አለ፣ አልቀበልህም። አንደኛው ደግሞ ጸጸት አልተጸጸተም፣ ዝም ብሎ ሞተ፣ ለአንተንም አልቀበልም፣ ሁለታችሁም አታስፈልጉም። ሳቢር ቅድም ምን አለን? አይ ተጸጽቶ ከሞተ በአላህ አምኖ ከሞተ ችግር የለውም ማለት ቁርአኑ ማይለውን ማለት ነው። አይ እዚህ ጋር የሚለው እንደዛ ነው። ግን ምን መሰለህ እፎይ አንተ ልትሞት ስትል እድሉን ቻንሱን አታገኘውም የሚል ሐዲስ አለ። በዛው ሰዓት አንተ ምሳሌውን ካዲና አይ ሩህ ልትወጣ ስትል እኔ አምኛለሁ ማለትን ይሄ እንደዚህ እኮ ነው። ፈሰርኩልህ እንደዚህ እኮ ነው። ችግር የለም ግን አታገኝም በዛን ሰዓት ማለት ነው። ማለቱን አታገኘውም አላለም። እሺ እሺ እርሱስ አጎት ታውቃለህ? እኔ እንዳልኩት ነው። ክፍሉ አሁን ከሐዲስ ያመጣላለሁ። በእንደዚህ መልኩ ሆኖ ልትሞት ስትል ያችን ቻንስ አታገኝም። ቻንስ ታውቃለህ? ቻንስ አታገኝም። አሁን አንተ ከሃዲ ነው ምሳሌ። ይሄ ምንድነው ተረት ተረት የምታወራው? ቻንስ ስላላቸው ሰዎች እኮ ነው። አዳምጥ። አይደለም ተረት ተረት አንተ ነው ተረት ተረት አትበል ደግሞ። ቻንስ ከሌላቸው ምን እያለ ነው? ቁርአኑን አዳምጥ ቅድሚያ። ጸጸትን መቀበል ለነዚያ አለ። ለነማ? ለነዚያ ኃጢአቶችን ለሚሰሩ ኃጢአት ይሰራሉ አንዳቸውንም ሞት ከነኛ ውስጥ ከዛ ኃጢአት ከሚሰሩት ውስጥ ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚል እና ለነዚያም እነርሱ ካዲዎች ሆነው ለሚሞቱ አይደለችም። ተጸጸትኩ የሚልም ካዲ ሆኖ ቢሞትም ጸጸታቸው ተቀባይነት የለውም። የምን አይችልም ምናምን ቦታ መጣው ክፍሉ ከሌለው ካደላ ስለምን ጸጸት ነው? አላህ ሊሞቱ ሲሉ ጸጸት ይቀበላል ትላለህ እንዴ? ቁርአኑ ማይለው ምን መሰለ ይሄን ቁርአን የምንረዳው በተፍሲሮች አረዳድ ነው። አንተ እንደምትለው አይደለም። እሺ ቁርአኑን አንብብና አስረዳኝ። እሺ በተፍሲር በዑለማዎች አረዳድ ነው የምንረዳው። አንተ እዚህ ጋር እንደዚህ ብሏል ብላ አንተ ስላልከው አይደለም። ቁርአኑ የሚለው እዚህ ጋር እሺ ይላል የሚል አለ። እሺ ይላል ምን ይላል? ይሰጣል ይላል ላ እንደዛ አይደለም። ቆይ ይላል ስለ አሁን ምሳሌ እንደዚህ ካለ በኋላ እቺን ምሳሌ አያ ስትፈሰር ማለት ነው ቻንስ ያኔ አንድ ካዲ ያለ ሰው ሊሞት ሲል ማለት ነው ያኔ ገርገራ ላይ ሆኖ ላ ኢላሀ ኢላላህ የምትለውን ቃል እንደማያገኝ ተስፋ ይቆረጥ እንደማለት ነው። በዚህ ነው የምንረዳው እኛ ታውቃለህ። ምሳሌ በሌላ በሐዲስ ማለት ነው የመጨረሻ ቃሉ አሁን አንተ እኮ ተረዳኝ ቢልስ አትበል፣ ዝም አትበል። ወይ ምንድን ነው ያንተን ተረት ለመስማት ነው ገባሁት። እኔንም አድምጠኝ ላስረዳኝ እንዴት እንደሆነ ማለት ነው። ሳቢር ተው፣ እለጥፋለሁ። የምሬ ነው። አዋጣህ፣ የምር አዋጣህ። እኔ እለጥፋለሁ። ማርያም ነኝ እንደ ለጥፍኝ ኢየሱስን የለጠፈም ልክ ባክተው። አይ ሳቢር እኔ አንተ ካዋጣ እድል ያንተን አርጉመንት ተቀብዬ ለጥፋለሁ። ና ተመለስ። እድል አያገኙም ሊሞቱ ሲሉ ላይለላ አይሉም እያለ ነው። አሁን ደግሞ ስለማይጸጸቱ ነው ወይንም ደግሞ አላህ ጌታ ነው ማለት አይችሉም ሊሞቱ ሲሉ እያለ ነው።
አግኝታችሁታል አይደል? አይዋ አይሉም እያልክ ነው። ሊሞት ተመለስ። ፖዝ ነው ፖዝ ነው። እኔ ጋር ፖዝ ነው የሚታየኝ። ሳቢር አዋጣም የአርጉመንት ላይለላ አይሉ ወይንም ደግሞ አላህ ጌታ ነው አይሉም እያልክ ነው አይደለ? ሊሞቱ ሲሉ ይሰማል። አይ አንተ ቃል ብቻ ነው የምትፈልገው። ላስረዳ ስል ስቶፕ 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 ሽኑ ሀዳ በደም አንድ ቃል ብቻ ነው እዚህ ነው አስገባኝ። ላላ እንደዚህ እኮ አይደለም። ስማኝ፣ ይሰማሃል መሰለኝ። እኔ አንዳንድ ቃል ብቻ ልትዘረለም እኮ አስገባኝ። እኔም ላስረዳ ምን እንደሆነ ከዛ ፕሊስ ብቻ ይባን ከሆነ አንስማማም እኮ። እፎይ ሰላም ብያለሁ። ማውራት እችላለሁ? ሰላም ብያለሁ። ተረጋጋ። ሳቢር ቀስ በልና የኔ አንተን አርጉመንት ተቀብዬ አፈርስብሃለሁ። ቀጥል፣ የፈለከውን አርጉመንት ተጠቀም ካዋጣ። እሺ እፎይ፣ እዚህ ጋር ምንድን ነው ግልጽ ያልሆነልህ? ይሄ እናታችሁ ከስራ አድርጋችሁ አስተምሩት። ይሄ ምንድን ነው? ራሱ የሌለው እውቀት የሌለው ይህን እያታስገቡት እውቀት አይመጥንም። ጧራ እኮ ነው እውቀት። ሳቢር ተረጋጋና የፈለከውን አርጉመንት ተጠቀም ታዋጣ። ያንተን አርጉመንት ተቀብዬ አፈርስብሃለሁ። ጋሄድ። እሺ ችግር የለም። አሁን ይህ ቁርአን በጅብሪል አማካኝነት ወደ ነብዩ ሰለላሁ ወረደ። ያንን ደግሞ ሲያብራሩ እዚህ ጋር ቢል ለምሳሌ አንተ በአንተ ራስ ወይንም በአንተ አእምሮ ተደተው ይሆናል እንደዚህ ማለት ነው። ግን ሙፈስር አለው እንዴት ዑለማዎች እንደተረዱት ቁርአን ነው። ቀጥታ የሚለው እዚህ ጋር አንድ ሰው ሊሞት ሲል እኔ በአላህ አምኛለሁ ቢል አላህ አይቀበለውም ነው የሚለው እዚህ ጋር ማለት ነው። ያኔ የመጨረሻ ቃሉ ሊሞት ሲል አካባቢ እኔ ሙእሚን ሆኛለሁ ቢል አላህ አይቀበለውም የሚለው። ግን እኔ ያልኩት ምንድነው አንድ ሰው ሊሞት ሲል በዛችን ሰዓት ላኢላህ የምትለዋን ቃል አያገኝም ነው የሚለው። ምንድነው ማያገኘው? እድል አያገኝም። ያቺን ቻንስ በአላህ አምኛለሁ ማለት ታገኝም አንተ ሊሞት ሲል። ስለዚህ ሊሞት ሲል ገርገራ ማለት ጎበዝ፣ ገርገራ ላይ ሆኖ እንደዛ ማለት አይችልም ነው። ቁርአን ውስጥ ወጣ ቁርአን ጎበዝ፣ ተስማምቻለሁ። ስለዚህ ሐዲስህ እንዳለ አላህን ሊሞት ሲል ከተጸጸተ ተቀባይነት አለው የምትለውን ራስን ዲባንክ አደረግ። ሀው ገርገራ ላይ ሆኖ ማለት ቻንስ የለውም ባልከን መሰረት፣ ስለዚህ ራስን ሪፊዩት አደረግ። ቴንኪው፣ እናመሰግናለን። ራሱ ላይ ቆለፈ ማለት ነው። ካሊድ ጣልቃ አትግባ፣ አወርዳለሁ እኛ ላይ ይጨርስ እሱ ራሱን ሰልፍ ሪፊቴሽን ሰራ፣ ራሱን አፈረሰ ማለት ነው። እኔ ሌላ አልቻልኩም እስካላለ ድረስ አልቻለም አልበላ። አንተ ይጠቅመኛል ብሎ ያመጣው ራሱን ነው ሪፊት ያደረገበት። እኔ ለአንተ አመጣለሁ ሌላ፣ እሱ ግን ራሱን ሪፊት አድርጓል። ሌላ አርጉመንት አለ ሳቢር? አይከን አንዛ ሜት አታርግ። ሌላ አርጉመንት የተሻለ አለ? ለዚህኛው በጣም አመሰግናለሁ ራስን ሪፊት ስላደረግ። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 አንዴ ክፈትልኝ። ቃል ማይክ ያዝ ካሊድ። ሰላሳ ሦስት 11 አይ ቲንክ
ኦኬ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ። ስለምንስ ትሞታላችሁ? ደስ አይልም ይሄ ቃል? እኔ ኃጢአተኛው በኃጢአቱ እንዲሞት አልፈቅድም እንዲመለስ እንጂ ይላል የኛ ጌታ። ይታገሳል፣ ነፍስ ስትወጣ ድረስ ይታገሳል። ተመለስ እያለ ማለት ነው። እስከነ ኃጢአት ነፍስ እንድወጣ አይፈልግም። እስከነ ኃጢአት ነፍስ እንድወጣ አይፈልግም። የቁርአኑስ ኖ ኖ ኖ ተጸጽቻለሁ ብትልም ጸጸት ተቀባይነት የለውም። ኖ ኖ ኖ ኖ ፔሬድ ሳስተሃል አይያዝ አንተ እንዴት ሳስተሃል? ለምን ያው ነገር ታስተምራል? ሳስቻለሁ እናየዋለን። ለምታወራት መረጃ ጠይቃለሁ። ካሌጅ ተዘጋጅ ነው። ውሸት ነው። መረጃ ትከፍታለህ። ተዘጋጅና ጠብቀኝ አልኩህ። ውሸት ነው ብለህ እንዲሁ ተጫዋቸው አትውጣ። መረጃ ስለማስከፍትህ ማለት ነው። ስለዚህ አዘጋጅ፣ ተዘጋጅ። ይድልስ አንድ 5 ደቂቃ ትጠቀም። አንብብ። የተሳሳተ ነው እያልኩ ነው። መረጃ ተዘጋጅ አልኩህ። ለምታወራን ነገር ከቁርአን ላይ ቁርአን በቁርአን ይፈሰራል። ለጣጥፌ ልካለሁ። ስለዚህ ተዘጋጅ፣ መረጃውን አዘጋጅ። እስከዛ በደንብ አስተውሉ። ስለዚህ በግልጽ መጽሐፋችን ላይ ኃጢአተኛ እስከነ ኃጢአቱ እንዳይሞት እግዚአብሔር እንዲጥሪ ያቀርባል። ኃጢአተኛው ምን በኃጢአቱ እንዳይሞት። ቁርአኑስ ጸጸትም ተቀባይነት የለውም። ካዲም ሆነህ ሞትክ፣ ተጸጽተህም ሞትክ፣ ተቀባይነት የለህ። የቁርአኑ ነው። ስለዚህ ሁላችሁም ኃጢአት የምትሰሩ በደንብ አስተውሉ። ኃጢአት የምትሰሩ ከኃጢአታችሁ እንድትመለሱ ከዛም በየትኛው መከራ ውስጥ፣ ችግር ውስጥ፣ በፈጣሪ ቁጣ ፍርድ ውስጥ ብትሆኑ እንኳን አሁን ፍርድ መጥቶባችኋል። ስለዚህ ኃጢአታችሁን አልቀበልም፣ ንስሐችሁን አልቀበልም፣ ኃጢአት ሰርታችኋል አይለንም ነው። በየትኛውም ሰዓት ላይ ንስሐችንን ሊቀበል የታመነ አምላክ ነው ያለን። በማንኛውም ቅጽበት በሕይወት እስካለን በማንኛውም ቅጽበት ኃጢአታችንን ይቀበለናል፣ ይቅርም ይለናል ማለት ነው። እኛ ብቻ የኃጢአት ይቅር የማለት ልብ ወይንም ደግሞ ይቅርታ የመጠየቅ ልብ ነው የሚጠበቅብን ማለት ነው። ዋብያው ሰላም ነው። ወጣይ እፎይ አላ እንዴት ነህ? ዋብያው እንዴት ነው? አላህ አትበል አንተ። ለምን አላህ ትለኛለህ? ለምን አንተ ሞጣ ትለኛለህ? ሞጣ እኮ ስም ነው እየጠራሁህ እኮ ነው። በፈጣሪ ስም እኮ አልጠራሁህም። አላህም እኮ ስም ነው። አላህ እኮ የፈጣሪ ስም ነው። ሞጣ የሰው ስም ነው። አላህ የቁረሾች የጣዖትም ስም ነው። ማስረጃ አብደላ የሙሐመድ አባት አብደላ ማስረጃ ነው። ጣዖት አምላኪ ስለሆነ እሺ እንቀጥል። አሁን እያልክ አሁን እያስተማርክ ያለው ኦኬ፣ እኛ እንደ እስልምና ካፊር ነን አይደለንም? አዎ ካፊር ናቸው። ካፊር ማለት ያው ካህሪ ነው። ክዳችኋል። በአላህ አንድነት ክደናል። እኛን አላህ በህይወት ያቆየን ንስሐ እንድንገባ ነው ወይ ንስሐ ኃጢአት እንድንጨምር? ያው ከተመለሳችሁ ይቀበላችኋል። አሁን በህይወት ያቆየን ኃጢአት እንድንጨምር ነው ወይንስ ንስሐ እንድንገባ? እኔ ክፍሉን አሳየው። ይኸው መጽሐፋችን ኃጢአተኛው በኃጢአቱ እንዳይሞት ንስሐ እንዲገባ ነው በህይወት የሚያቆየው። አንተ ቁርአን አላህ እኔን ካፊር የሚለውን
ካፊሮችን ወይንም የካዱትን ካዲ የሚባሉትን በህይወት የሚያቆያቸው አላህ ኃጢአት እንዲሰሩ ወይንስ ንስሐ እንዲገቡ? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ይላል። እናንተ በነፍሶቻችሁ ድንበር ያለፋችሁ የአላህ አገልጋዮች ሆይ አላህ ሁሉንም ወንጀል ይምራልና ተስፋ አትቁረጡ ይላል እንጂ እኔ የጠየኩት ለካፊር ነው። ስላላ አገልጋዮች፣ ስላላ ባሪዎች፣ ስለ አብዱሎች አይደለም የጠየኩት። እኔ ስለ አብዱሎች ተስፋ መቁረጥ አለመቁረጥ አይደለም፣ ስለ ካፊሮች ነው የጠየኩት። አሁን ሱራ 3 178 ክፈትልኝ። በሱረቱል አንፋል ላይ መሰለኝ ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضت ሱነቱ ልአወሊን ይላል። እነዛ የካዱትን ካሉበት ጥመት የሚመለሱ ከሆነ አላህ በእርግጥም ይመራቸዋል ይላል። ሱረቱል አንፋል ክፈትልኝ። ልቦቻቸው ውስጥ ደግሞ እንዳይመለሱ ያጠመማቸው ራሱ አላህ እንደሆነ ሱራ 2:7 ተናግሯል። ኦኬ እቺን ክፍል አንብባት እስቲ። ዝቅ አድርገው። ሱረት ማን ነው? ዝቅ አድርገው በአረበኛው ሱራ ነገርኩ ቃል ይምራል ወላሂ ሰበነ ለዚ ይሄ እኮ የሰበበ ኑዙል እኮ የወረደበት እኮ ምክንያት አለው እንጂ ለካፊሮች ተብሎ ነው። ይሄ ወላ يحسبن الذين كفروا انما نملي لهم خير لانفسهم انما نملي لهم ليزدادوا اثما ولهم عذاب مهين። ታዲያ ይሄ ምንድነው? ይሄ እኮ ሰበበ ኑዙል አለው አልኩ። ለካፊሮች እንትን የተባለ አይደለም። ቁርአን ሰበበ ኑዙል አለኝ የሚል አንድ ጥቅስ የለም። ስለዚህ አንብብና ተርጉም። አንድ ቁርአን አንቀጽ የወረደበት ምክንያት አለው እያልኩ ነው። ቁርአን ግልጽ ነው እያልኩ ነው። ደግሞ የወረደበት ምክንያቱ ለካፊሮች ነው። አንድ ነው ሰበበ ኑዙል አለኝ የሚል ቁርአን አለ። እኔ ንጽጽር አቆማለሁ እንደዛ የሚል ካለና ከፍላለሁ። ቀደም ብያለሁ፣ 5 ደቂቃ ሰጣለሁ። ተዘጋጅ ብያለሁ። ከኔ ጋር ስታወራ መረጃ ስለምከፍት አንድ ጥቅስ ቁርአን ሰበበ ኑዙል አለው የሚወርድበት ወከለ የሚባል ምናምን የሚል ተረት አንድ ልትሰጠኝ ትችላለህ? አንድ እኔ እኮ አሁን ተዘጋጅቻለሁ። በደንብ አድርጌ የመለስኩልህ ነው ቅድም ጀምሬ ማለት ነው። ግን አልቀበልም አልክ። ካፊሮችን አላህ ወንጀል እንዲጨምሩ ነው የሚያቆያቸው አልከኝ። አይደለም አልኩ። ከተመለሱ ይምራችኋል። ናና አንብብ ስልህ እኮ ይህንን ቁርአኑን ክፍል ከመተርጎም ይልቅ አስባብ አላለው ምናምን ትላለህ። ከፍ አድርገው ቁርአኑ ህዝቡ ነው። ይሄ ደግሞ የወረደበት ምክንያት አለ። አብያትን ጫጫ መረጃ አዘጋጅና ከኔ ጋር ታወራለህ ያልኩ ለዚህ ነው። ዝም ብለህ እንደ ሳንቲም ጭጭጭጭ አትበል። 5 ደቂቃ ሰጣለሁ ተዘጋጅበት ያልኩ ለዚህ ነው። ስለመለጥፍህ ነው። እነዚያ የካዱት በደንብ አስተውሉ። ስለ ካዲዎች ነው የሚያወራው ወንድማችን። ከካዲዎች አንዱ ክርስቲያኖችና ሌሎቹም አካላት ከሃዲ ይባላሉ አይባሉም ብዬ ካዲ ናችሁ ብለኛል። እነዚያ የካዱት ሰዎች እነርሱን ማዘግየታችን በህይወት የምንቆየው ለምንድን ነው አልኩህ። ለንስሐ ወይንስ ኃጢአት እንድንጨምር አልኩህ። ግልጽ ነው። ካዲ እኛን የሚለን ከሆነ እኛም በህይወት የሚያዘገየናላ ለምንድን ነው ብዬ ጠየቅኩህ። ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እኛ በህይወት መቆየታችን ደግ ነው ብለው እንዳያስቡ። ለምን ደግሞ ያቆየን ካዳ ንስሐ እንድንገባ አይደለም? እናንብበዋ። እነርሱን የምናዘገያቸው ወይንም የምናቆያቸው ኃጢአትን እንዲጨምሩ ምን አንብብልኝ ብያ እንዲጨምሩ ለአንተ አይደለም ለአንተ የተባለውን የቁርአን አንቀጽ ሰጠው። ያኬ አስበም እንደ ይሄ በዛ ካዲ ማለት ነኝ አንተ ነህ ብለህ አልፈረድክም። እንዳይቀድም ካላ ማይሻ ጭንቅላት እንዲጨምሩ ብቻ ነው። ምን ኃጢአት እንዲጨምሩ ብቻ። ሳቢር ተመለስ። ለአንተ አይደለም ይለኛል። ካዲ ውስጥ እኔ እካተታለሁ ማለት ነው። ካዲ እኔ ከሆንኩኝ አልገባንም። ካዲ አይደላችሁ ራሱ መጀመሪያ ፐርሚሱን ሲገነባ ክርስቲያን ካዲ ናቸው አይደሉም ብዬው ካዲ ናችሁ ብሎኛል። ካዲዎችም የሚያዘገየው አላ ለምንድን ነው አልኩት። ንስሐ ከገቡ ንስሐ እንዲገቡ ነው አለ። ክፍሉ ግን ምን ይላል? እነኛ ካዲዎችን የምናዘገያቸው ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአት እንዲጨምሩ ብቻ፣ ምንም ኦፕሽን የለም።
ምን ማድረግ ንስሐ የመግባት ኦፕሽን የለም። ብቻ ምን ኃጢአት እንዲጨምሩ ብቻ። አፍራ ማይክ አንስተሻል። ቀጥይ ምትይዋለሽ። አራት ይሰማል ሰሚያለሽ። እና ቶፒክ ምን ነበር? አላህ ካዲዎችን የሚያዘገየው ለምን ነበር? አላህ ሱብሃነሁ ወተዓላ ካዲዎችን የሚያዘገየው በምድራዊ እንድትፈተኑ ነው። በምድራዊ ህይወት እንዳለክ እንድትፈተኑ ነው። ስለዚህ በምድራዊ ህይወት እንድፈተን ካቆየኝ በኋላ ደግሞ ካዲዎኝ ብቻ እንድሞት ያደርገኛል። ምንድን የጠቀመኝ? በምድር እንዳለክ ማንኛውም ለፍጥሯን ሁሉ ለካዱትም ምድራዊ ጸጋ ይሰጣል። እናም በህይወት እንድትቆዩ ያደርጋቸዋል። ይህ የሆነበት ምክንያቱ ደግሞ አላህ እያንዳንዳቸው በምድር ህይወቱ እንድትቆዩ ያደረገ መጨረሻ የሚመጣው ደግሞ በመጨረሻ ጊዜ ደግሞ ያው ኃጢአት ስለሚመዘን ካዲ ሆነ የምትገባበት ሊኖር ይችላል ማለት ነው። ኦኬ የሚሰጠኝ ጸጋ እንድትጠቀምበት ነው ወይንስ ኃጢአት እንዲሆንብኝ ነው? እሱን እንድትፈተንበት ነው ሁሉም ነገር ነው። በደንብ አስቢ። ካዲዎችን በምድር ለምንድን ነው የሚያቆያቸው ስልሽ በምድራዊ ጸጋ የሚሰጣቸዋል ምናምን ነገር አልሽ። ኃጢአት እንዲጨምሩ ብቻ ነው የሚሰጠው ጸጋ ያልሽውን ጸጋ ያልሽውን ደግሞ ሊሄድበት ልጆችና ንብረትን ቤትን ፈረስና ምናምንን የምሰጠው እኔ ነኝ ጸጋ ብሏል አይደለ? ኦኬ ሱራ 9:85 ለሁሉም ነገር ጸጋ ይሰጣል እኮ። ለምን እንደሚሰጥ ደግሞ ላሳይሽ። ሱራ 9:85 ገንዘቦቻቸውና ልጆቻቸውም አይድነቁህ። ገንዘብና ልጅ ይሰጣል ለካዲዎች እንዳይደንቁህ። አላህ የሚሻው በቅርቢቱ ዓለም በእነርሱ ሊቀጣቸው ካዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው። ምን ሆነው ካዲ ሆነው ንብረት ምርጫ የለም ብቻ የምትለዋና ቃል ታውቂያታለሽ? ሶሪ አፍራ ኤፍናን የምትባል የተጠመቀች ልጅ አለች። እሷ ስም እየመጣብኝ ነው፣ ድምጻችሁ ስለሚመሳሰል ከስልምና ይመጣ። ኤኒዌይስ በደንብ አስተውይ። ጸጋዎቹ ምንድነው? ገንዘቦች ናቸዋል፣ ልጆች ናቸዋል። እነኚህ እንዳይደንቁ ለካዲዎች የምሰጠው ለምንድን ነው አለ አላህ የሚሻው በቅርቢቱ ዓለም እንደዚህ ይፈትናል፣ ከዛም ንብረት ይሰጣል አልሽኝ አይደለ? ጸጋ ይሰጣል ለሁሉም ሰው አልሽ። ለካዲዎቹ ግን ሲሰጥ ምን ለማድረግ ነው? ነፍሶቻቸው ምን ሆነው እንዲወጡ፣ ካዲዎች ብቻ ሆነው እንዲወጡ ነው። እንደዛ አይደለም። እሱ እኮ በዛው ከቀጠልከው ሊሆን ይችላል፣ ግን ደግሞ ፍርድ ቀን ሲደርስ በካዲነት ከቀጠልክ እንትን ልትሆን ትችላለህ። አንበቤ ክፍሉን እኔ የራሳችሁን አርጉመንት ነው እስካሁን እየተቀበልኩ ያለሁት። የራሳችሁን አርጉመንት ተቀብዬ ነው። ብቻ ከተባለ እኮ አማራጭ የለሽም እህታችን፣ ምንም አማራጭ የለሽም። ካዲ ሆነሽ እንድሞቺ ብቻ ነው ከተባልሽ፣ ንብረት የሰጠውሽ ልጅ የሰጠውሽ ካዲ ሆነሽ እንድሞቺ ብቻ ነው ከተባልሽ፣ ምንድን ነው ያለሽ አማራጭ? ምንም እኮ የለሽም። እሺ ይሄ ምንድን ነው? ከየት የመጣ ነው? ከየት የመጣ ነው? ይሄማ የመሐመድ የተናገረው ነው። ከመሐመድ እዛ ከመዲና በነበረበት ምናምን ነገር መሐመድ መገለጥ መጣ ማለት ነው። መሐመድ ስትል በክብር እሺ፣ ይተከባበር፣ አጠራርን አስተካክል። ከመሐመድ ከከሌ የመጣ ምናምን አትበል መጀመሪያ ማለት ነው። እና ደግሞ ስታስተምር ስለ ሰው ሃይማኖት መጀመሪያ ክብር ይኖራል። መሐመድ አትበለው እየተከባበርን አለሽ። ማን ብዬ ልጥራው ታዲያ? እናትና አባቱ አልበላም አልጠጣም ብለው ማን ያሉት ስሙን ነበር? አይደለም እንደዛ አይደለም፣ ግን አጠራርህ ምናምን ይሆናላ። በስነ ስርዓት ለመጥራት ሞክር እሺ። ማን ልበለው? ከመሐመድ ውጭ ማን ልበለው? የተለመደው ስሙ መሐመድ ነው። አልመሂር ልበለው? አልመሂ ደምሳሽ ማለት ነው። አልመሂ ማለት
ወይንም ደግሞ ነገሮችን የሚደመስስ ማለት ነው። 5 ስሞች አሉኝ ብሏል። አህመድ፣ አልመሂ፣ መሐመድ ደግሞ ረበር ሌላው ብቻ እንደዛ አንድ 5 ስሞች አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እሺ ሐሰተኛው ነብይ ማለት ይችላል ለኔ ነብይ ስላልሆነ እህቶች ተውት። እኮ ሰይጣን ነው፣ የሰይጣን መንፈስ እኮ ነው። እናንተ አላወቃችሁትም? ይሄ ሰይጣን አንተማ ሰይጣን ወንድምህ እኮ ነው። እኔ ወንድሜ አይደለም። ኤኒዌይስ አፍራ የሰይጣን ያመለክ ነው። ተው ይሻላል። ዝም ብለህ ድንቁርና ላይ ያለኸው ይሻላል። ወንድ ልጅ ያመለክ ነው። አልሰማሁም። ጭንቅላት የሌለውን ቆራጣ ቆማጣ አላህን እያመለከ ነው። ከስር የልጁን አካውንት አስመልሰም እፎይ አፍራ ምን መሰለሽ የልጁን አካውንት የ1 ሚሊዮን ብር ሌባ ጭንቅላት የሌለው ነገር ራሱ እንደ እርግጠኛ ነው ወንድሙ ነው ወይ ራሱ ነው? ዜሮ አካውንት ከፍቶ የነጠ አካውንቱ መልሰለት ወንድም እየሆነ አካውንቱ መልሰላለን በዜሮ አካውንት መጣ። ኤኒዌይስ በደንብ ክፍሉን ነፍሶቻቸው ምን ብቻ ሆነው እንዲሞቱ ነው የሚለው ካዲ ሆነው ብቻ እንዲሞቱ ሐዲስ አለ ከኔ ጋር ማለት ነው። እዚህ ጋር የሚለው በስርዓት ላምብብ ነው። በደንብ አስተውይ። ከቁርአን ጋር ከተጋጨ ግን የትኛው እንደምትቀበይ እናያለን። እሺ በእስልምና እምነት መሰረት አላህ ለሁሉም ፍጡራን ያላመኑትንም ጨምሮ ምድራዊ ጸጋ ይሰጣል፣ እናም በህይወት እንድትቆዩ ያደርጋቸዋል። ይህ የሆነበት ምክንያት አላህ እያንዳንዳቸው ሰው በምድራዊ ህይወቱ እንድትፈተን እና በመጨረሻ የሚመጣው የፍርድ ቀን ሲደርስ የእያንዳንዱ ሰው ስራ በሚዛን የሚመዘን ስለሆነ ይላል እዚህ ጋር ማለት ነው። እና እዚህ ጋር ደግሞ በዛው እንድትቀጩ ምናምን የሚል ነገር የለም እዚህ ጋር ምንድን ነው ማለት ነው። አሁን እሱ ያነበብሽው ምንድን ነው? ማን የጻፈው? ዋና የጻፈው ማለት ምንድን ነው? እሱ ሐዲስ ነው? ቁርአን ነው? ይሄ ሐዲስ ነው። ሐዲስ ምን ሐዲስ ላይ ነው የሚገኘው? ቡሃሪ፣ ሙስሊም፣ አቡ ዳውድ፣ ነሳኢ፣ ኢብኑ ማጃ ምን አላዳባል ሙፋድ ወይ አህመድ አላህ የትኞቹ ላይ የሚገኝ ነው? እስኪ ያሳየን። አንተ በነያ ግን ከሐዲስ እና ከቁርአን የቱን ነው የምትደግፊው? የቱን ነው የሚሻለሽ? ከሐዲስ እና ከቁርአን ምርጫሽ የቱ ነው? አይሰማም? ከሐዲስ እና ከቁርአን ተቀባይነት ያለው የትኛው ነው? ምን እየከፈትሽ ነው? እኔስ አላገኘሁትም። እንመለከት ፖይንቱ የቀረበሽ እሱ አያዋጣሽም። አፍራ ቁርአኑን በደንብ ይው። እኔ እንደ እስልምና ካዲ ነኝ የምባለው እሺ፣ እዚህ ጋር ይታይካል። ደብዛዛ ነው። ቀጥይ። እሺ አንብቢው። ከቅድሞ አነበብኩ። ምንም ምንድን ነው የሚለው? ምንም የሚታየ ነገር የለው። ይሰማችኋል? እያወራኝ ነው ማለት እኮ። ምንድን ነው የሚለው? ምንድን ነው የሚለው? አይታይም እኮ ሲጀመር። አንብቢው። እሺ እኮ አንብቢው። አይታየንም ለእኛ እኮ እታችን እየሰማሽ ነው?
ይመስለኛል። እፎይ ቪዲዮ ስትከፍት ኔትወርክ ላግ ያደርጋል እና አይታይም የምትልን የሰማች አይመስለኝም። እሺ አይታይክም? ለኛ አይታይም። የሆነ ደፍተር ነገር ነው የሚታየኝ በሩቅ። አንብቢው አንብቢውና ጥቀሹ። አንብቢው እኮ ምንድን ነው የከፈትሽው? ምንድን ነው? እሺ አፍራ ዝም ብሎ የሆነ ኪታብ ነገር ነው የከፈትሽው። ምንድን ነው የከፈትሽው? አንደኛ አይታየንም፣ ሁለተኛ ደግሞ አላነበብሽልንም። አስቸጋሪ ነገር አደረግሽብን እህታችን፣ አወሳሰብሽብን። እንደ ያለ ሀሳብሽን ወይም ግልጽ አድርጊና ንገሪን። እሺ አይ እንዲህ ነው ወይ ነሽ? አወሳሰብሽብን። እንደ ያለ ሀሳብሽን ወይም ግልጽ አድርጊና ንገሪን። ምን አነበብኩልህ እኮ። ምን ብለሽ ነው? ድጋሚ ላንብብልህ? ቀጥይ አንብበይ። በእስልምና እምነት መሰረት አላህ ለሁሉም ፍጡራን ያላመኑትንም ጨምሮ ምድራዊ ጸጋዎችን ይሰጣል። እናም በህይወት እንድትቆዩ ያደርጋቸዋል። አረብኛውን አንብቢዋ። አማርኛ እኮ ነው የሆነበት ምክንያት አላህ እያንዳንዳቸው ምድራዊ ህይወት እንድትፈተኑ እናም በመጨረሻ የሚመጣውን የፍርድ ቀን ሲደርስ እያንዳንዱ ስራው የሰይድ ልጅ ተረዳኝ። መቼ አነበብሽውና? የራስሽን እኮ ከኪስሽ ነው እየነገርሽ ነው ያለሽው። አማርኛው እሱ ጫላና ጨቡዴ የጻፉትን መጽሐፍ አንደኛ ምንድን ነው እሱ ከቁርአኑ በልጦ ነው የሆነ ጫላና ጨቡዴ የጻፉት የሆነ ቅጭጭ ያለ ምንም የማይታይ ነገርሽን ምንድን ነው? ሀዲስ ከሆነ ሀዲስ፣ ቡሃሪ ከሆነ ቡሃሪ ላይ ነው፣ ሙስሊም ከሆነ ሙስሊም ነው የሚገኝ ነው። ሀዲስ ነንበሩ ይሄ ነው ተብሎ ይነገራል እኮ። አሁን ዝም ብሎ የሆነ መጽሐፍ እንደዚህ የሚል አገኘሁኝ፣ ከዛ ዝም ብሎ ማውራት እሱ የራስ ሸኪስሽ ይሆናል ማለት ነው። ህልምሽ ነው። አክቹዋሊ አላህ እንደዛ ፍትሃዊ አዛኝ ምናምን ቢሆን ደስ ይልሻል። አይ ነው ስለምታመልኩ ስለምትፈጠሩ እንደዛ አይደለም። መጽሐፉ ቢዝነስ ማኑ ምንም እኮ ልንግባባ አልቻልንም። አየንና ምንም ልንግባባ አልቻልንም። ቢዝነስ ማን ብያለሁ። በሶስት ወር አንተ ቴሌብር ከባድ ሲሆናል እና ታዲያ አሪፍ እኮ ነው። ነብይህ እኮ በአንድ ቀን እኮ አንድ ሀገር ነው ወሯል እኮ እና ቀና ጥሩ እኮ ነብይ ጦር ዘረፋ ገንዘብ ብሎ ይዘርፍ የለ እንዴ? እኔ ዘርፌ አይደለም 1.6 ሚሊዮን ነው 1.9 ሚሊዮን ገንዘብ መስሏችሁ እንዴ? ሻይ መጠጫ ነው ነገራችን። የተወረሰ ብቻ ሳይሆን ወራሽ የሌለው በጦርነትና የዘረፋ ንብረቶች የነብዩ ናቸው ካለ በኋላ ሐዲስ ላይ ደግሞ ወራሽ የሌላቸው ንብረቶች የመሐመድና የአላህ ናቸው ይላል። አላህ ከተመቶ የሚወርሰው እኔያውስ ለሻሃዳ ለሚይዙ ፓስተሮች 16 ሚሊዮን ብር እየከፈላችሁ ሻሃዳ እያስያዛችሁ ሙዳት ተያዙ እዚህ መጣችሁ በሐሰት። ለማንኛውም ቶፒካችን እንመለስ። ኧረ በሐሰት ለምን በእውነት ያደርጉት እንጂ ለምን 1.9 ሚሊዮን ይላል እንዴ? 19 ሚሊዮን ብር የሚያንሰኛል እኔ ገንዘብ ከፈለኩኝ። ቀልዳል። ህይወት እኮ ነው እያዳን ያለ ነው። ጋን የምገባን ሰውዬ በገንዘብ ማይተመን እኮ ነው እያዳን ያለ ነው። አይነ ተጠፍንጎ ጨለማ ውስጥ እየገባ ጭንቅላት የሌለው ቆራጣን አላህ እያመለክ እኮ ነው። በገንዘብ እኔን የምሰራውን ልታምን ታስባለህ እንዴ? ሬጉላር ሼፕ የሆነ ቆራጣ አካል እያመለክ ከዚህ ውስጥ እንድወጣ እየሰራሁኝ በገንዘብ ልታምን ትፈልጋለህ እንዴ? የሰራሁትን 100 ሚሊዮን ብመድብ እኔ ምሰራውን ወይንም ደግሞ እስልምና ላይ የሚሰሩትን በገንዘብ አትተካውም። እሺ አይደለ? እንደዚህ ተሰርቶ እንደዚህ ቂጥን ጥረግበት። እኔ እኮ የሙስሊም ጭንቅላት ያስቀኛል። 1 ሚሊዮን ከገባ እንደዚህ ሺህ ብር እንሰጣለን፣ 100 ሺህ ብር 1 ሚሊዮን ብር እንሰጣለን ስትልዩ አልከመጥ እኛ ጋር ስትናገር እንደው አታፍሩ። ለማንኛውም ይመቻችሁ።
እኔ ደስ ጠብጠብ ነው የሚለኝ ድሮ መውላል ማን ነበር እንደዚህ አይነት እኔ ለም እንትን እንዳለም ማንም ያቀኛል። ስማ እኔ ገንዘብ ችግር እንደሌለብኝ ማለት በገንዘብ ጉዳይ ላይ ሰዎችን እንደዚህ ከፋይ እንዳሉ አብረውኝ ከልጅነት ተጀምረው ያደጉ የወጡ ያውቃለሁ። ኤኒዌይስ ዚስ ማች እኔ የገንዘብ እንትን አለው በወን ደግሞ ምን አገባ ሰዋት አንነት እንደዚህ ነው። በገንዘብ ልታምነው ትፈልጋለህ እንዴ? በአንድ ዲቤት እኮ ከመስጊድ እስከ ቴሌቪዥን ፕሮግራማችሁ በትንሹ ከ3 ወር በላይ እኮ ያስለቀሳችሁት ዲቤት ነው ያደረግንባችሁ። በገንዘብ ብታምነው እሱ በ10 ሚሊዮን አታምነው ስለምናቆኛ ስራውን ማለት ነው። እኔስ ገና አስለቅሳችኋለሁ። እንደዛ ካሰባችሁ አስለቅሳለሁ ማለት ነው። ስለዚህ 10 ሚሊዮን ራሱ ለአንድ ወር ያንሰኛል። እኔ በዚህ ስራ በገንዘብ ቢሆን ኖሮ ምሰራው ማለት ነው። ይሄ ስራ ብዬ በገንዘብ ማስበው ቢሆን ለሌሎችም እንደዛው አንገታችን ላይ ሴፍ ደቅናችሁ ነው የምንሰራው። በገንዘብ ምንድን የሆነ እንትን ብለን አይደለም የምንሰራው። ቆራጥ አካል ጭንቅላት አልባ አካል እንዳታመልኩ ብለን ማለት ነው። ወደ ክርስትና የመጡ ልጆችን እኮ እንዴት አፍናችሁ እንደምታስፈራሯቸው ከዛ እንዴት አድርጋችሁ አሰቃይታችሁ እንደምታስመልሷቸው እናውቃለን። ይህ ነው እንደዚህ አይነት ፕሮፓጋንዳ ተራ እንትን ደግሞ እኔ ላይ አይሰራም ማለት ነው። ምን ማድረግ እንዳለብኝ የማስበው ነው። ኤኒዌይስ አፍራ አሁን ቁርአኑን ትቀበያለሽ ወይንስ ቁርአኑን ትተሽ የሆነ ብታቂ የወረቀትሽን ትቀበያለሽ? ነው እዚህ ጋር እኮ አንተ ጋር ያለውና ከኔ ጋር ያለው ይለያል። ምንድን ነው ጎበዝ? አንቺ ጋር ያለው እነ ሰንበዴ የጻፉት እስልምናን ለመታደግ አንቺን የመሰለችን ሴት እስልምና ውስጥ እዛው መጽሐፍ ነው እና ብዙ አይነት ቁርአን ስላለ የትኛው ቁርአን ላይ ያገኘሽው? ለምሳሌ እኔ ጋር 3 አይነት ቁርአን ላሳይሽ እችላለሁ። ይኸው እና እዚህ ጋር ፊት ለፊቴ የሀጅ መሐመድ ዘይኔ አለ። ይኸው አዲሱ የድሮውም አለ። እስኪ የትኛውን ቁርአን ነው ያልሽው? ክፈችው አፋንዬ። ይኸው ይሄኛው ቁርአንም አለ። ሌላም አንድ ቁርአን ደግሞ ደግመታል። እንደዚህ ያለ የተለያየ ነው። አንድ ትልቁ ቁርአንና ክፈችው። ከሶስቱ ቁርአን የትኛው ቁርአን ላይ ነው ያለው? ቁርአን አይደለም ኧረ የሆነ ብጣሽ ወረቀት መጽሐፍ ነገር አንድ ቁርአን ነው ያለው። አታች በረበር ዳዊት አይደል? እያሳየሁት አንድ ይለኛል። ስለዚህ የግለሰብ ሀሳብ ነው እያወራሻለሽ ማለት ነው። ሚላይ ከሆነ እሺ አንብባውሽ ሶስቱን አንብባው ሶስቱም ጋር ይለያያል። ቁርአኑን ትቀበያለሽ ወይንስ ቁርአኑ የተከፈትነውን አትቀበዩ? ቁርአኑን የከፈትነውን ትቀበያለሽ አትቀበዩ? እሺ ሶስት ማለት ነው እቀበላለሁ፣ ግን ደግሞ ሶስት ነው አልኳ። ስለዚህ ደግሞ ሶስቱን አሳይ ይለያል ማለት ነው። ቶፒኩን ተይና አሁን እኔ ጋር ያለውስ እንዴት ነው ስትይ እኮ ከዚህ ጋር ተለያየብን እያልሽ ነው አንቺ ራስሽ። ካልተለያየ ይሄን ቁርአን ክፍል እንዴት ነው የምትቀበዩ? እሱን አስረጅን። አልሰማሁም። ተሰምቶሻል ቆንጂት? በደንብ ተረድተሻል፣ በደንብ ሰምተሻል፣ በደንብ ገብቶሻል። ጭንቅላትሽን ተጠቀሚ። አንቺ ልጅ ራስሽን እየሸወርሽ ነው፣ ራስሽን እያታለልሽ ነው። ህይወትሽ ሊያቀል ልጅ ክፍሉን አንብቢ። ያ አንቺ ጋር ያለ ቁርአን ይሄኛው ነው የአላህ ንግግር የሚባለው። አንቺ የአላህን ንግግር ጥለሽ ሌላ የሌላ ሰው ንግግር እየተቀበልሽ ከሆነ መብትሽ ነው። እኛ ግን ያመጣልልሽ የፈጣሪ ቃል ያልተፈጠረ ዘላለማዊ ንግግሩ ነው ብለሽ ከምታምኙ ነው ያመጣልልሽ። ገብቶሻል? አፍራን ይሄ ይኸውልሽው ልቀየምሽ ነው። ጭንቅላትሽን ተጠቀሚ። እኔ ጭንቅላቱ የማይጠቀም ሰው በጣም የሚያናድደኝ። ጭንቅላትሽን ተጠቀሚ። ይሄ ክፍል ፈስሪው። ቻሌንጅ አድርጊኝ። ይሄ ክፍል ላይ ችግር ካለ ያመጣሁት ላይ ግን ርዕስ መቀየር ማይገናኝ ማንሳት እሱ ውጤታ ነው። እሺ ማን ነው የጻፈው? የቱን? እዚህ ጋር ይቀራል።
እንትና ሼህ ሳኒ ሀቢብ ሼህ መሐመድ ሳኒ ሀቢብ ይኸው ይህ ህጋዊ ቁርአንሽ ነው በነገራችን ላይ። እሺ ወደ ታች አድርገው። የአማርኛ ምንድን ነው የሚለው ተርጉም? ይከፈትልሽ ከዚህ ላይ 285 የቱን ነበር እያሳያት የነበረው? 985 መሰለኝ። ሱራ 285 አይደለ? በልስስት 985 ሶሪ 985 ያ ኦኬ 985 ይችላል። ኦኬ ይታይሻል። አንብቢ፣ ከዚህ ጋር ጀምረሽ አንብቢ። አይ ቲንክ 8 ላይ ቆይ ሶሪ 9 ነው ማለት ሱራ 9 ቀላል እኮ ነው ለመክፈት። ቁርአኑን እንትን የሚላለን በእንትኑ አውጣው። አይ ሱራ 9ን እዚህ ጋር አስቀምጦ ታየው። ከዛ 88 ይላል ወደ ኋላ ስትሄድ፣ ከዚህ ጋር ደግሞ ሱራ 8 ነው ያለው። አስቀጥ ኦኬ ዘይውና ይታይሻል። አዎ ይታያል። ምን ይላል? እስኪ አንብቢ እንጂ ገንዘቦቻቸውን እና ልጆቻቸውን አድናቁ። አላህ የሚሻው በቅርቢቱ ዓለም በእነሱ ሊቀጣቸው ከሃዲዎች ከሆኑ ነፍሳቸው እንዲያወጡ ብቻ ነው። እንዲወጡ ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው። ስለዚህ አላህ ጸጋ ብሎ የሚሰጣቸው በምድር ላይ ለካዲዎች ንብረትም ሆነ ልጅ የሚሰጣቸው በዛ ምን ሊያደርግ ነው? ካዲ ሆነው እንዲሞቱ ብቻ፣ ንስሐ እንዲገቡ አይደለም። ካዲ ሆነው እንዲሞቱ ብቻ ነው። ከነኛ ውስጥ አሁን እኔ ካዲ ነኝ ተብዬ ነው የምታመነው እንደ እስልምና አይደለ? በእስልምና ያላመነ ካዲ ነው የሚባለው ማንኛውም ፍጥሯን። ኦኬ። ስለዚህ እኔ ገንዘብ የሚሰጠኝም ወይንም ደግሞ ልጅ እንድወልድ የሚያደርገኝም በዛ በምወልደው በማገኘው ገንዘብ ካዲ ሆኜ እንድሞት ብቻ ነው ማለት ነው። ኖ እንደዛ አይደለም። ይኸው አንብቢዋ። ለምን ኖት ያለሽ? ልጅም የሚሰጣቸው ገንዘብም የሚሰጣቸው በእርሱ ካዲ ሆነው ብቻ እንዲሞቱ ነው ነው የሚለው። ማግኘቴም ሆነ መውለዴ፣ ትዳር መያዜም ሆነ ቤተሰብ ማፍራቴ እሱ ምን እንደሆን ነው? ካዲ እንደሆን ብቻ ነው። በምድራዊ ህይወት እንድትፈተን ብቻ ነው እንደዚህ ሊያቆይ የሚችለው። ጎበዝ። እሱ ምድራዊ ህይወት ውስጥ እየተፈተንኩ ደግሞ በዛ ፈተና ደግሞ ስሞት ካዲ ሆኜ እንድሞት ብቻ ነው አይደለም? እኔ እስልምና አስተምሮ ላይ እንደዚህ የሚል አላውቅም። ቁርአንሽ ግን ይላል። አስተምሮ ላይ ሸፋፍነው ደባብቀው ያልፏቸዋል ማለት ነው ካላወቅሽ። መጽሐፍሽ የሚለውን ነው መቀበል እንጂ ያለብሽ ችግር አለ። ቁርአኑ ይላል አይልም? ቁርአኑ ላይ እንተማመንሽ። ዛራ ተራ ጠብቂ። ቆይ ቁርአኑ ይላል አይደል? እሱ ምንድን ነው? መጀመሪያ ስለምንድን ነው? ቁርአኑ ይላል አይልም? ቁርአን ላይ እንደዚህ የሚል አላውቅም፣ አላየሁም። አንብቤም ሰምቼም አንብቢ። ካዲዎችን ለምን እንደሚያቆይ አንብቢ። ይኸው ልጆችና ንብረት ገንዘብ የሚሰጣቸው ለምን እንደሆነ አንብቢ። ቁርአንን እየካድሽ ነው። የፍና ሶሪ አፍራ በቃ ተጠመቂና አንቺም ስምሽ
በጣም እያስቸገረኝ ስለሆነ አንቺ ስል ያ አንብቢ። ትጠመቃለች አፍራ ጭንቅላቷን አትደስ ትጠቀማለች ብዬ አስባለሁ። ኧረ እሺ እዚህ ጋር 86 ጋር ምንድን ነው የሚለው? እሺ አንብበው እስኪ። ከላይ ያለውን ምን ተስማማን? ነው ላይ ያለው ሌላ ነው፣ እታች ጋር ያለው ደግሞ ሌላ ነው እኮ። ምን አገናኘው ከሰርታ አለ እኮ። እዚህ ጋር የሚለው በአላህ ነው ከመልእክተኛው ጋር ከሆናችሁ ታጋሉ በማለት ምዕራፍ በተረጅ ጊዜ ከነሱ በማለት ምንድን ነው የምታነቢው? ቁርአን ነው ወይስ መጽሐፍ ነው የምታነቢው? እስኪ ቢያንስ ያሹ ምን እንደሆነ አውቀሽዋል? ቁርአን ነው ወይንስ ግለሰብ የጻፈልሽ ሳምበዲ የራሱን ሀሳብ ኢንተርፕሬቴሽን የሰጠበት ነው? ከቻልሽ በቪዲዮ አብርተሽ ብታሳይ ደስ ይለናል። ካልቻልሽ ግን ምናልባት ቴሌግራም ላይም ሆነች ሊሆን ይችላል። ቪዲዮ ነው። ምክንያቱም እኛ የከፈትልሽ ቅዱስ ቁርአን የምትይው ነው፣ ለአንቺ ቅዱስ የምትይው ይኸው ያለ ቃል ያልተፈጠረ ዘላለማዊ ከምትይው ነው። ይኸው ከጎኑ አረብኛው፣ ይኸው አማርኛው እና ካልተገናኘ አንቺ የምታነቢውና እኛ ይኸው እኛ በ1800 ህዝብ ፊት ነው እያሳየነል ነው። ሁሉም ቼክ ያደርገዋል። ያንቺን አላዩትም። ሰው ምንድነው አፍራኒ ብቃት ለዛሬ አይበቃሽም? ሌሎቹን ጋር እንቀጥል። እሺ ሰው እኔ ይህን ነገር አላመንኩበትም። በነገራችን ላይ እንደዚህ የሚለው እኔ አላውቅም። ማሻአላህ ከፈርሽ፣ በቃ እናመሰግናለን። ካለ ግን ስህተት ነው አይደለ? እንደዚህ የሚል አምላክ በጤናው አይደለም እንደዚህ ተብሎ አምላክ ሊል አይችልም። እንደዚህ እኮ አለክ ጸጋ የሚሰጣችሁ በምድር ህይወት እንድትፈተኑ ነው። ገባካ? ተፈትናችሁም ደግሞ ካዲዎች ካዲ ሆነው ብቻ እንዲሞቱ ነው ካለ እንድትሞት ፈተናው ልታልፍ ትችላለህ፣ ትወድቅ ትችላለህ። ደግሞ በዚሁ የምትቀጥል ከሆነ በቃ ትከፍላለህ ማለት ነው። ሰው የምትመለስ ከሆነ ደግሞ በቃ አብራ ነፍሶቻቸው እንዲወጡ ከተባለ ነፍስሽ ከወጣ ሞተሻል አልሞትሽም? ነፍስ ከወጣ በኋላ ኩሚል እዚህ ጋር የለም ትያለሽ። እህታችን አንብቢው ክፍሉን። ይኸውልሽ እስራኤል ብትሆኚ ኮረኮመሽ ነበር እንደ መምህር። ይህ ክፍል ግልጽ ስለሆነ ማለት ነው። ዝቅ አድርግላት። ሆን ብለሽ እየለገምሽ ስለሆነ ዝቅ አድርገው። ነፍሶቻቸው ከወጣ ሚል የለም እህታችን። ዝቅ አድርገው። ዝቅ አድርገው እንትን ብሏል ትንሽ። ኦኬ ኦራይት። ገንዘቦቻቸውና ልጆቻቸውም አይድነቁህ ይላል አለ አፍራ። ኦኬ ስለዚህ ገንዘቦችና ልጆች ተሰጥቷቸዋል ጸጋ በምድር ላይ አይደለ? ስለዚህ ለነኚህ መሰጠቱ አይድነቅህ እያለ ነው። ለአማኞች እንደሚሰጥ ለነሱ ደግሞ ገንዘብና ልጅ ከአንተ ከሌሎቹ የተሻለም ተሰጥቷቸው ሊሆን ይችላል። አትደነቅበት፣ አይድነቅህ አለ። ይህን ካለ በኋላ ለጠቀና ምን አለ? በቅርቢቱ ዓለም በነሱ በቅርቢቱ ዓለም በነሱ ሊቀጣቸውና በማ ማለት ነው? በገንዘብና በልጆቹ በነሱ የተባለው እነሱ ሊቀጣቸውና ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው ይላል። ይህንን የቁርአን ክፍል ትቀበያለሽ? እኮ የሚሰጥህ እኮ ጸጋ የሚሰጥህ እኮ ሊፈትንህ ነው። ገባ? ከዛ ደግሞ ምን ሆነሽ እንድሞች ነው? ከሃዲዎችን ሊፈትንህ እኮ ነው አልኩህ። ይሄ እኮ ምን ሆነ ምን ሆነ ነፍሶቻቸው እንዲወጡ ነው ይላል። ሙስሊም ሆነ ቢል ጥሩ ነበረ ለአንቺ ሲል ግን አይልም። ካዲ ሆነው ብቻ። ካዲ ማለት ሙስሊም ስለሆነ አንቺ ወደ ክርስትና ስለምመጪ ትክክል ነሽ። ሙስሊም ብቻ ሆነው እንዲሞቱ ነው በክርስትናው ሲል። እነማን ናቸው ካዲ የሚባሉት? እነማን ናቸው? ቅድም አንቺ ራስሽ ምን ብለሽኛል? ከእስልምና ውጭ ያሉት ካዲ ናቸው ብለሽኛል። አይ እዚህ ጋር
ከእስልምና ውጭ ያሉት ሁሉም ካዲ ነው። አጋንንቶችንም ጭምር ማለት ነው። ሙስሊሞቹ ሳይሆን ያላመኑት አጋንንቶችም ሰዎችም ጭምር ካዲ ይባላል። ምን ያላመኑት? በማን ያላመኑት? ቆይ ቆይ በቃ ሙስሊም ካልሆኑ ውጭ ካዲ ናቸው ብለሻል። ስለዚህ በዛው እንዝጋው። ተመልሶልሻል። ሙስሊም ያልሆነ ካዲ ነው ማለት ነው። ስለዚህ ምንድነው እነኚህን ገንዘብ የሚሰጠው ንብረት የሚሰጠው ምን ሆነው እንዲሞቱ ነፍሶቻቸው እንዲወጣ ነው? ሙስሊም ሆነው ወይንስ ካዲ ብቻ ሆነው? እፎይ ገብቶሃል እኮ የምራት አልኩኝ። እዚጋ ይበቃሻል። ሙቭ እንኳን ደህና መጣ። ሙቭ አንተ ካሊድ ሙቭ ሰያ ዛራ ይሰማል። ሁሉ ተማም። እስቲ ሶስት ቁርአን ያልከውን አውጣ እስቲ። ሰያ ተራ ጠብቅ። እንኳን ደህና መጣ። ሙቭ ድምፅ አናሳ ነው። ይሰማል? አሁን ይሰማል? ይሰማል። ትንሽ ከፍ አድርግ። ኦኬ እንኳን ደህና መጣ። አሁን ምንድነው ያንተ ጥያቄ? እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እንደ እስልምና አስተምሮ ክርስቲያኖች ካዲ ተብለው ይባላሉ? አዎ ካዲ ነው የሚባሉት? ካዲ ይባላሉ። አዎ። አላህ ካዲዎችን ለምንድን ነው የሚያቆያቸው? ምን አልከኝ? ካዲዎችን በህይወት የሚያቆየው አላህ ለምንድን ነው? አላህ ካዲዎችን የሚያቆይበት ምክንያት እንዲኖሩ ነው። እሺ ሱራ 3:178 አንዴ ከተው እኮ እንዲኖሩ የሚያቆየው ለምንድን ነው? ቃል ኪዳን ለገሃነም ለገባላት እንዲሞሉ ኃጢአተኛ ብቻ ሆነው እንዲኖሩ ነው ወይንስ ንስሐ እንዲገቡ? ኦኬ እሱ ክፍል አሁን የሚያመላክተው ስለ ኃጢአት አይደለም፣ ስለ ዱንያ ነው። ስለ ዱንያ ነው ይላል። ካዲ ሆነው እንዲሞቱ ብቻ እየተባለ ኃጢአት አይደለም፣ ክደት ኃጢአት አይደለም መሰለኝ በእስልምና። ካዲ ሆነው ብቻ እንዲሞቱ እየተባለ እሱ የሚያመላክተው ስለ ዱንያ ነው። አዎ የሀብት ኪሎ ምንም ዋጋ እንደሌለው እንደዛ ነው። ሐዲስ ላይ አለ። ምንድነው ላይ ከፈትከው ቃል ምን አልከኝ? ስንት ነው ያልከኝ? 178 ኦኬ ጭንቅላት አንብባት። ኦኬ እነዛ የካዱት ሰዎች በእነርሱ አይታየኝም። ትንሽ እዛ ላይ የኔ ስልክ ስክሪኑ ተሰበረ ነው። ወይ ከፍ አድርጉት። እነዚያ የካዱት ሰዎች እነርሱን ማዘግየታችን ወይም ማቆየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ካዲ ናችሁ እናንተ ብለኸኛል። የሚያቆየን ለምንድን ነው ብያለሁ። እንድንኖር ብቻ ነው ብለኸኛል። የምናቆያችሁ እናንተን አለ አላህ ጥሩ ነገር ነው ብላችሁ እንዳታስቡ መቆየታችሁን አለ። ኳይ አላ ለምን ብለን ስንጠይቀው እነርሱን የምናዘገያቸው የምናቆያቸው አለን። ኦኬ የምናቆያችሁ እናንተን አለን አላህ። እሺ ስንለው ኃጢአትን እንድጨምሩ ንስሐ እንድገቡ አይደለም፣
ኃጢአት እንዲጨምሩ ብቻ ኃጢአት እንዲጨምሩ ብቻ ነው ተባለ እኮ ሐዲሱ ያብራራል። ሐዲስ ልስጥህ አንብብ። ያው ቁርአንን አብራራ ቅድሚያ። የምን ሐዲስ ነው የምትለው? ኦኬ በሐዲስ ነው ቁርአን ሐዲስ ቁርአንን ስለሚያብራራ ጥቀስ። ይሄንን ሐዲስ ይሄንን ቁርአን ክፍል ያብራራበትን ሐዲስ ጥቀስ። ኦኬ ቁርአንን ግዴታ መጥቀስ የለበትም። ምንድነው ማስረጃ ሰጣለሁ። ሐዲስን ጥቀስ። ያንተን ተረት ተረት አንሰማ። ትርሚዚ አትርሚዚ ሐዲስ ቁጥር ይሰማል? አዎ ይሰማል አይደል? አትርሚዚ 23:20 ላይ ምን ይላል? ዱንያ የትንኝ ፍሬ ያህል እንኳን ዋጋ ብትኖራት ኖሮ ካፍርን እንዳት አንሰጥም ይላል። ለካፍሮች ምኑ ለካፍሮች አንሰጥም ነበር ይላል። ምኑ ተርሚዚ ስንት ትርሚዚ እየተረጎምኩኝ ነው ባይዘወይ። እሺ ከእንግሊዘኛ እሺ ትርሚዚ 23:20 ኦኬ። ግሬዱ ምንድን ነው? ግሬዱን እዚህ ላይ ግሬዱን አላስቀመጥም። ግሬድ በሐዲስ በዳይፍ ሐዲስ ልትፈስርልን ነው? ምን ልትኝ በግሬድ ሐዲስ ልትፈስርልን ነው ወይ? በመጀመሪያ ደረጃ ያው ከዚህ ቁርአን ጋር ምንም የሚገናኝ ነገር የለም። ስለዚህ ቁርአን ነው አውራ እያልኩ ያለሁት። ሲቀጥል ደግሞ ግሬድ ሐዲስ አትጥቀስ። ኪሎ ቢኖራት ነው ለካፍር አንብብ። ይሄንን ክፍል አንብብና እኮ ፈስር። ይሄንን ክፍል አንብብ ቅድሚያ። ቁርአንን ሐዲስ ፈስር አላልኩም እኔ፣ ቁርአኑን ፈስር ነው ያልኩህ። ቁርአኑን አንብብና ምንድነው እያለ ያለው የቁርአን ክፍል? ኦኬ ቁርአን እኮ ሌላው ቁርአን ምን ይላል መሰለህ? ስለ ኃጢአትን በተመለከተ አላህ ኃጢአትን ማሪ ነው ይላል። ይሄን ክፍል አንብብና ተርጉመ እንዴ አነበብን አይደለ? እሱ ነው እኮ ቁርአን ሌላ ቦታ እኮ ይፈታል። ኃጢአት ነው የሚለው ክፍሉ ወይስ ኃጢአት እንዲጨምሩ ብቻ ነው የሚለው? አማርኛ አንችልም እንደኛ። ኦኬ እንደዛ ከሆነ ሌላ ቁርአን አያ ልስጥህ። እኔም ሌላ ቁርአን አያሰጣል። ይሄንን ቁርአን ክፍል አሁን ምን ነው እያልኩ ያለሁት? ምንድነው የካዱትን ሰዎች አላህ ማቆየው ኃጢአት እንዲጨምሩ ብቻ ነው ይላል አይልም? ይሄ ክፍል ይላል። ስለዚህ አላህ የሚያቆየው የካዱትን ሰዎች ኃጢአት እንዲጨምሩ ብቻ ነው ማለት ነው አይደለ? እንደዛማ ከሆነ ምን ይላል መሰለህ ሌላ ክፍል ላይ ማለት ነው። ስለዚህ ጋጫላ ሌላ ክፍል ላይ አትበለኝ። ቅድሚያ ይሄንን ፍታ። ኃጢአት እንዲጨምሩ ብቻ ነው ኦፕሽን፣ ሌላ አላስቀመጠም። ወወለዚ يقبل التوبه የሚል አለ። ይሄን ክፍል ፍታ ቅድሚያ። እኔም እኮ ሌላ ማሰጣለሁኝ። ኃጢአት እንዲጨምሩ ብቻ ከሃዲ ሆነው እንዲሞቱ ብቻ ጠማማ ሆነው እንዲሞቱ ብቻ ያለበትን እኮ እንሰጣለሁ። ገና ስለ ኃጢአት አይደለም ግጭት ነው የምታመጣለኝ። ስለ ከሃዲዎች ነው እያወራን ያለ ነው። ከሃዲዎችም የሚያቆይበት ምክንያት ኃጢአት እንዲጨምሩ ብቻ ነው ይላል አይልም? ክፍል ይላል። ነገር ግን ምንድነው ዱንያ ኪሎ ስለሌለ ነው የሚሰጣቸው ነው። ምን የሚለው ዱንያ ኪሎ ስለሌላት ነው የሚሰጣቸው ነው። ኪሎ ማለት ምንም ጥቅም የለም ለአማኞች። ዱንያ ኪሎ ቢኖራት ኖሮ ወይ አቂም ወይ ደግሞ ኪሎ የሚታነሳ ብትሆን ኖሮ ለካፊሮች አንሰጥም ነበራ። ስለዚህ ለካፊሮች የሚሰጥበት ምክንያት ቆይ ስለምን ኪሎ ነው የምታወራው? ይሄ እኮ ኃጢአተኛ ሆነው ብቻ መሞታቸው እኮ በዱንያ እኮ አይደለም በገነትና በሲኦል እንዲሆኑ እኮ የሚያደርግ ክፍል ነው። ስለምን ዱንያ ብቻ ነው የምታወራው? እነሱን እንዲህ የምናደርጋቸው የምናቆያቸው አለ አላህ። የሚያቆይህ ለምንድን ነው? ንስሐ እንድገባ ነው? ኔቨር። ካዲ ንስሐ ገብቶ ከዛ ወደ አላህ እንዲመለስ ነው ወይ የሚያቆየው ብለን ስንል አይደለም ማለት እና ለምንድን ነው የምታቆየው ስንለው
ኃጢአትን እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው አለ። ምን ብቻ? ኃጢአት እንዲጨምሩ ብቻ። ከዛ ምን ያደርጋል አላ? አንዴ ሱራ 68ን ክፈተው። ቀስ ብሎ ያዘናጋና ያቆያቸውና ይይዛቸውና ኃጢአት እንዲጨምሩ ካደረጋቸው በኋላ ነፍሳቸውን ያወጣል። አዘናግቶ ቀስ ብሎ አለ ሌላ ክፍል ላይ ኢነላህ ይቅበሉ አንድ አዳምጡ። 44ን አንዴ ክፈተው። አንብቡ። እኔ እኮ እዚህ ቤት የምትገቡ ሰዎች ናቸው ግርም የምትሉኝ እኮ እኔ ለመከራከር ይመጣል። እናንተ እዚህ ቤት የምትገቡ ሰዎች እኮ ግርም የምትሉኝ። አሮባት የሰውን ታማስላለች አሉ። ተረቱንም ትችላለህ ጎበዝ ነህ። ከስራው ነህ ተማር። ቤቷን መጥንም እንደው እኔ ቤት እንዳለ ረስቶት ነው እንዴ? እዚህ ቤት የምትገቡ ግርም የምትሉኝ ያላችሁ የራሱ አሮባት እኔ ቤት እንዳለ ረሳው ማለት ነው። ምክንያቱም ዋብያ ነው። ዋብያዎች ጭንቅላት የላቸውም እንዳምላካቸው። ጤኔስ ቃል አለ። በዚህም ንግግር ከሚያስተባብሉት ሰዎች ጋር ተውናቸዋል። ተወኝ፣ እኔ እበቀላለሁ። ከማያውቁት ስፍራ አዘናግተን እንይዛቸዋለን። ልክ እንደ ዶሮ ልትይዙ ስትሉ ቀስ ብላችሁ አዳምጥ። ምን እናደርጋለናል? ቀስ ብለን እናዘናጋለን። ልክ ዶሮ የሆነ እህል በተናችሁላት ቀስ ብላችሁ ከኋላ እንደምትይዟት አዘናግተን ምን እናደርጋለን? እዛቸዋለሁ። ከፍ አድርገው። እነሱንም አዘገያለሁ። ዘዴ ብርቱ ነው። ስለዚህ እኛ እንደናንተ አስተምሮ ከሃዲ ነን። መዘግየታችን መቆየታችን የአላህ ዘዴ ነው። ምን ለማድረግ? ቀስ ብሎ ለመያዝ ማለት ነው። አዘናግቶ ለማዘናጋት። አንድ በዚህ በማዘግየት ውስጥ ደግሞ የንስሐ ዕድል አለኝ ወይ ስል ከሃዲ ሆነው ብቻ እንዲሞቱ ነው። ኃጢአት እንዲጨምሩ ብቻ ነው ይላል። ሰው ምንድነው ዕድሌ? ሕዝቅኤል ምዕራፍ 20 ቁጥር 23 ወይም 20 አንዴ ክፈተው 20 ላይ ቆይ ቁጥር 18 ምዕራፍ 18 ሶሪ ቁጥር 20 ላይ ምዕራፍ 18 ቁጥር 20 ኃጢአትን የምትሰራ ነፍስ። እሺ ቁጥር 23 አድርገው። ኦኬ ተሱ ጀምረው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጻድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በእርሱ ላይ ይሆናል። ኃጢአተኛው ካደረጋት፣ ልብ በሉ፣ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜን ሁሉ ቢጠብቅ፣ ፍርድንና ቅንን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። ከፋሪው የበደለው በደል ሁሉ አይታሰብበትም። በሰራው ጽድቅ በሕይወት ይኖራል። በእውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱ ሲመለስና ከፋርክ በሕይወት ይኖር ዘንድ አይደለምን? ይላል የኔና የናንተ ጌታ። ጻድቁ ከፋርክ ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ፣ በደንብ አስተውሉ። ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ ኃጢአተኛውም እንደሚያደርገው እርኩሰት ሁሉ ቢያደርግ በሕይወት ይኖራልን? የሰራት የጽድቅ ሁሉ አትታሰብለትም። ባደረገው አመፅና ብስራት ኃጢአት በዚያች ይሞታል። እናንተ ግን የጌታ መንገድ የቀናች አይደለችም ትላላችሁ። የእስራኤል ቤት ሆይ እንግዲህ ስሙ፣ በውኑ መንገዴ የቀናች አይደለችምን? ይልቅስ እናንተ መንገድ ያልቀናች አይደለችምን? እያለ ይቀጥላል። ስለዚህ ጻድቁ ከጽድቁ ቢመለስ ኃጢአትን ቢሰራ በዚያን ጊዜ ቢሞት እርሱ ባደረገው በደል ኦኬ፣ ከፍ አድርገው። የኔ ነው እንደ እየዘገየ የሚደርሰው
ኃጢአተኛውም ከሰራው ኃጢአት ቢመለስ ፍርድንና ቅንን ነገርን ቢያደርግ ነፍሱን ይቀጥላል። ስለዚህ ጻድቁ በጽድቁ ቀጥሎ መጨረሻ ላይ ክደት ውስጥ ከገባና በክደት የሚሞት ከሆነ ተጠያቂ ነው። ነገር ግን ኃጢአተኛው ደግሞ ኃጢአትን እየሰራ እኔ ቀበለዋለሁ ይላል የኛ ጌታ። እስልምናው ጋስ ከሃዲ ከሆነ የንስሐ ዕድሉን ትዘጋበትና ምን በዛው እንዲቀጥል ኃጢአት እንዲጨምር ብቻ ነው ማቆየው። መጽሐፉ የኛ ምን ይላል? በማቆየ በህይወት ማኖርህ በህይወት የምንኖረው እንዳትሞት ነው፣ ኃጢአት እንዳትሰራ ነው፣ በንስሐ እንድትመለስ ነው ይላል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 አካባቢ ቼክ አድርግልኝ። ሁለተኛ ጴጥሮስ አልኩህ እኮ ቁጥር 8 አካባቢ። ኦኬ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህም ዓመት እንደ አንድ ቀን እንደሆነ ይህ አንድ ነገር አትርሱ አለ። ጌታ ስለምን ይዘገያል? እየካዱት እየሰደቡት እንትን እያሉት ለምን ይዘገያል? በእናንተ ዘንድ 1000 በጌታ ዘንድ እንደ አንድ ቀን ነው። ወጀዝ ቀን ተቆጥሮለት ሳይሆን አንጻራዊ ለማሳየት ነው። ምንም እንኳን እኛ የዘገየ ቢመስለን ምን እያለን እንደሆነ በደንብ እንድትረዱት ነው። ለአንዳንዶች የዘገየ እንደሚመስላቸው ከፍ አድርግ። ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ ኃጢአትን እንዲጨምሩ ነው የሚዘገየው ጌታ። ቁርአኑ አያችኋል። የሚዘገየው ምን ለማድረግ ነው ይላል? ኃጢአት እንዲጨምሩ ብቻ፣ ከሃዲ ሆነው እንዲሞቱ ብቻ። መጽሐፋችንስ ምን ይላል? ለአንዳንዶች የሚዘገይ እንዲመስላቸው ጌታም ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የእኔና የእናንተ ጌታ ኃጢአት ስንሰራ ሲክዱት የሚታገሰው ንስሐ እንዲገቡ ነው። ቁርአኑ ምን ይላል? የምታገሳችሁ የማዘገያችሁ ኦራይት ምን ለማድረግ ነው? ካዲ ሆናችሁ እንድትሞቱ ብቻ። ካዲ ሆናችሁ እንድትሞቱ ብቻ። ሱራ 3 178ን አሁን ክፈተው። ኦኬ ከዛ በፊት ግን ሱራ 4 18ን አንዴ ክፈተው። ቢንት እንኳን ደህና መጣሽ። እሺ ቢንት ቅድም አወራሃል አንተ። ቢንት ቀጥል ነው አልጨረስኩም። ቢንት ቀጥልና የተለየ እንትን ካለች ተዘንት እንትላለህ። ይቀጥልና ወይም ወንድ ከሆነ ሳይሆን ማለት ነው ኃጢአት እንዲጨምርላቸው ሳይሆን አይኖቻቸው እስከሚፈጥ ነው የሚለው ገባክ? ያኔ እስከሚሞቱ ድረስ ነው ዝም ብላቸው እንጂ ኃጢአት እስኪጨምሩ ድረስ የሚል የለም። ገባክ? ገብቼው ይባላል። አይኖቻቸው እስኪፈጥ ድረስ ነው እንጂ ኃጢአት እስኪጨምሩ ድረስ የሚል የለውም። አሁን የከፈትከው የቁርአን አንቀጽ አይኖቻቸው ወደ ነው ይፈጣው ታሽል አይኖቻቸው እስኪፈጣ እስከሚሞቱ ድረስ እንጂ እስከዛ ነው እንጂ ዝም ብላቸው እንጂ ኃጢአት እስከሚጨምሩ የሚል የለም። ምንድነው ታሪው ታሽል ወላ ተሰበን الله ይላል የሚለው ነው። አይናቸው ወጣት ነው ታሪው እና አንተ የምትለው ወላ ተሰበን ለአሁን ሱረቱል ኢብራሂም ላይ ከፈታችሁት ማለት ነው። ወላ ተሰበን الله غافلا عما ሲጀመር በስርዓት አንብቤና ተዛዳት አድርጉኝ እና አንብቤዋለሁ። ገብቻችሁ ነው መጣሁት። ቃል በቃል በስርዓት አንብቤው ቀድሚያ ይኸው ወላሂ ነው ምልክ አንድ ኃጢአት እስኪጨምሩ የሚል የለም። አይኖቻቸው እስኪፈጡ ድረስ ነው እንጂ እንደዛ ነው የሚለው። እናንተ ግን ኃጢአት እስኪጨምሩ ድረስ ነው የተቆረጠው። አንብቤው ቀድሚያ
እኔ አንብቤዋለሁ። ይቅርታ አንብቤው ይኸው ፊት ለፊትሽ እኮ ተከፍሏል። الذين يموتون وهم كفار እንስሳትን ለመቀበል እነዚህ ኃጢአቶችን ለሚሰሩ አንዳችሁም ሞት በመጣ ጊዜ እኔ አሁን ተጠቅቶ በሚል ለእነዚህ እነርሱ ከሃዲዎች ለሚሞቱ አይደለም እነዚህ እነሱም አሳሳሚ ቅጣት ተዘጋጅቶላቸዋል። ይሄና ያሁኑ አይገናኙም። በነገራችን ላይ መጀመሪያ የከፈትከው ወላ ተህሰበነ አላህ ጋፊለን የሚለው ቁርአን አንቀጽ ነው እንጂ ስለዚህኛው አይደለም። አይቼው የመጣሁት ያኛው ነው። ለምን ስለ ከነ ተፍሲሩ ስላለኝ ማለት ነው። ተፈተላህ እሱ በየትኛው ነው? ሱራ 3 178 ማለት ነው። እኔ ይሄንን አፈሳሰብ እንዳመጣሽ ግን በዛው ትነግሪናለሽ። አንድ 178 ነው አይደል? እሱ ነው የፈለገችው አይደለ? ቢንት ቢንት አንብቢና እስኪ ቀጥይ። አይኖቻቸው እንዲፈጥ ነው የሚል ኬት እንዳመጣሽ እራሱ አላውቅም። ቢንት አለሽ? ቢንት 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 ጋይድ እየጠበቅን ነው አንቺን። ይቅር ናች ወጣች። ምን አንብባ መታ ነው እህታችን? ግን አይኖቶቻቸው እንዲፈጥ ነው ወዴና አይናቸው የሚፈጠው? ግራ ገባ። ቁርአኑ ሲከፈከዘ ከነኮ ክፍሉ ስለ አይነ ራሱ የሁራዎቹን ምናልባት አንብባው እንዳይሆን የሁራ አይኖቹን አንብባው እንዳይሆን አይናቸው ጎላ ጎላ ለሚለው እንጂ ክፍሉ ምንም ስለ አይን የሚያወራም አይደለም።